ዛሬ ጥቂት እግዚአብሔርን ሐሳብ አካፍላችኋለሁ ትላንት ልነግራችሁ እንደሞከርኩት ዛሬ ወደፊት ለመሄድ ከእግዚአብሔር ኃይልን የምንቀበልበት መቀመጥም መመለስም እንቢ ብለን ወደፊት በመሄድ ወስነን ተነስተናልና ከእግዚአብሔር ዘንድ አቅምን የምንቀበልበት ቀን ነው እግዚአብሔር የተመሰገነ ይሁን አሜን እና አሁን ለቀጣይ ጸሎታችን እንደገና ለምንሰጣችሁ ደግሞ አገልግሎት ጊዜ እንዲኖረን አጠር አድርጌ ፈጠን ብዬም አንዳንድ ኡነቶችን እነግራችኋለሁ ቀጣይ ያለን ጸሎት አገልግሎት ነው እንደገና የምንሰጣችሁም ደግሞ አገልግሎት አለ እሱም በቃል ውስጥ እነግራችኋለሁ እግዚአብሔር የተመሰገነ ይሁን በዛ መንፈስ ጸሎትና ይሄን አገልግሎት እንሰጣችኋለን ለዚያ ነገር ግን እንዲሆነን እግዚአብሔርን እውነት እንካፈላለን ምክንያቱም መጽሐፍ ቅዱስ እንደሚነግረን በእርሱ ዘንድ ያለን ድፍረት ይህ ነው እንደ ፈቃዱ አንዳች ብንለምን ይሰማናል ነው የሚለው ስለዚህ ልመናችን ከምኞታችን ሳይሆን ከፈቃዱ መረዳት ነው ውጊያም ደግሞ እግዚአብሔር በቃሉ በገለጠው ጠላት አቅጣጫ እንዲሆንልን መጽሐፍም ሲናገር እግዚአብሔር ጠላትን ከፊትህ አውጥቶ አጥፋው ይላል ስለዚህ እግዚአብሔር ጠላትን እንድናጠፋው ሲፈልግ በቃሉ ብርሃን መጀመሪያ ይገልጠዋል ባልተገለጠ ጠላት ላይ መተኮስ ጥይት ማባከን ነው ባልተገለጠ በሚመስለን አንዳንዴም ደግሞ የጠላታችንን ማንነትና አሰራር ስፍራ ካላወቅን ተኩሳችንና ውጊያችን ወደ ሌላ አቅጣጫም ሊሄድ እንደሚችል ባለፉትም ጊዜዎች በእግዚአብሔር ቃል ስንነጋገር ነበር ስለዚህ ዛሬ እግዚአብሔር የሚዋጋልንን ጠላቶች በዚህ በወደፊት ጉዞ አቅጣጫ እንደገናም ደግሞ አቅም የምናገኝበትን መንገድ ይነግረናል ክብር ለኢየሱስ ይሁን ይሄን በማለት ልጀምር ሁለተኛ ሳሙኤል ምዕራፍ 22 ቁጥር 33 እንዲህ ይላል እግዚአብሔር ቃል ኃይልን የሚያስታጥቀኝ መንገዴንም የሚያቀና ይላል ኃይልን የሚያስታጥቀኝ መንገዴንም የሚያቀና ቁጥር 34 ላይ እግሮቼን እንደ ብሁር እግሮች የሚያበረታ በኮረብቶችም የሚያስቆመኝ እግዚአብሔር ነው ይላል እግዚአብሔር ይመስገን እንግዲህ አሁን ከወደፊት ጉዞአችን አንፃር እግዚአብሔር ኑ እንሂድ ሲለን ወዴት ብለን ወደፊት እንሂድ ብሎናል የወደፊት ጉዞ መጨረሻውና መዳረሻው ምን እንደሆነም በእግዚአብሔር ቃል አይተናል ወደዚያ ከፍ ወዳለ የወደፊት ጉዞ መዳረሻ የምርኮ ስፍራ የከፍታ ስፍራ የምስክርነት ስፍራ እሱን በክብርና በኃይል የመግለጥ ከፍታና ስፍራ ላይ የሚያስኬደን የወደፊት ጉዞን ስንሄድ ይሄ ቃል እንደሚነግረን ወገኖቼ የወደፊት ጉዞአችን መቃናት ከመንገዱ ሁኔታ ሳይሆን ከእግራችን አቅም ጋር የተያዘ ነው ይሄን ነው ያለው ይሄ ሰው ሲናገር ኃይልን የሚያስታጥቀኝ አለ መንገዴን የሚያቀና እንዴት ነው መንገዱን የሚያቀናው እግሮቼን እንደ ብሁር እግሮች የሚያበረታ በኮረብቶችም የሚያስቆመኝ መቆም በማይቻልበት ኮረብታ ላይ የሚያስቆመው መቆሚያው ኮረብታ ሜዳ ስለሆነ አይደለም የወደፊት ጉዞአችን መንገድ ቀና ነው የሚያስብለው የመንገዱ ሁኔታ አይደለም የቱም አይነት መንገድ በወደፊት ጉዞአችን ላይ ሊመጣ ይችላል ነገር ግን መንገዱን ቀና የሚያደርገው እግራቸው ላልበረታ እግዚአብሔር ላላበረታ ላልፈታቸው ጠማማ የሚመስለው ነገር ለኛ ቀና የሚሆነው የእግራችን ሁኔታ እንደሆነ እግዚአብሔር ቃል ይነግረናል እንደዚሁም ዕንባቆም ምዕራፍ 3:19 ላይም ሲናገር ጌታ እግዚአብሔር ኃይሌ ነው እግሮቼን እንደዋላ እግሮች ያደርጋል በከፍታዎች ላይ ያስኬደኛል በከፍታዎች ላይ ያስኬደኛል የሚለው በዕንባቆም አባባል በቀላሉ ወይም ሚዛን ጠብቆ ሊኬድባቸው የማይችሉ ከፍ ያሉ ነገሮች ከአንድም ከሌላም ምክንያት ይነሳሉ የነዛ ከፍታዎች ላይ የመሄድ ጉዳይ ቦታው የሚኬድበት የሚያኬድበት የሚመች የማይመች ሚዛን የሚያስጠብቅ ወይም የሚያንገዳግድ የመሆኑ ጉዳይ አይደለም ነገር ግን የእግሬ ብርታት ነው አለ እግሮቼን እንደዋላ እግሮች ያደርጋል so it's all about ከእግራችን ጋር የተያዘ ነው የወደፊት ጉዞአችን መቃናት የወደፊት ጉዞአችን ፍጥነት የወደፊት ጉዞአችን አቅም ከመንገዱ ሁኔታ ጋር ሳይሆን ከእግራችን ጋር የተያዘ ነው እግዚአብሔር የተመሰገነ ይሁን አሜን ስለዚህ ዛሬ ወደፊት ኑ እንሂድ ሲለን ወደፊት እንሂድ ሲለን አሜን ወደፊት እንሄዳለን ላልን ለኛ ለወደፊት ጉዞአችን መንገዱ ምንም አይነት ቢሆን ለእግራችን እግዚአብሔር መፈታትና ብርታትን ያደርጋል እግራችን በወደፊት ጎዳናዎቻችን ላይ
እንዳይረግጡ እንዳይራመዱ እንዳይጸኑ የሚያደርጉ ድካሞችን እግዚአብሔር ይገፋል እንደገና ደግሞ በእነዚህ በማይመስሉ መንገዶች ላይ ልንራመድ የምንችልበትን አቅምና ብርታት ለእግሮቻችን እግዚአብሔር ያደርጋል ክብር ለኢየሱስ ይሁን አሜን ሃሌሉያ ስለዚህ የወደፊት ጉዞ መንገዳችን ምንም አይነት ይሁን የወደፊት ጉዞ መንገዳችን የነገ ጉዞ መንገዳችን ኑንሂድ ያለበት እግዚአብሔር የጠራን መንገዳችን ምንም አይነት ይሁን እግራችን ከተፈታና ከበረታ በኮረብታው እንቆማለን በከፍታውም እንሄዳለን አሜን እስቲ ከኔ ጋር እንደዚህ እንበል የወደፊት ጉዞ መንገዳችን በደም ከልባችሁ የወደፊት ጉዞ መንገዳችን ምንም አይነት ይሁን የመንገዱ አይነት ምንም አይነት ይሁን እግራችን ከተፈታና ከበረታ በኮረብታ ላይ እንቆማለን በከፍታውም ላይ እንሄዳለን ክብር ለኢየሱስ ይሁን አሜን በማይመቸው ነገር ላይ መቆም በማያስኬደው ነገር ላይ የመሄዳችን ነገር የመንገዱ ጉዳይ አይደለም የእግራችን ሁኔታ ነው እግራችን ከተፈታ እግራችን ከበረታ እንሄዳለን እግዚአብሔር ወዳለው ከፍታ በኢየሱስ ስም እንደርሳለን ስሙ ለዘላለም የተባረከ ይሁን ስለዚህ ዛሬ የእግር መፈታትና የእግር መበረታት ምሽት ነው ጎናችሁ ላለው ንግር ዛሬ በሉት ለነገ ጉዞ ለወደፊት ጉዞ የእግር መፈታትና የእግር መበረታት ምሽት ነው በሉት ጌታ ኢየሱስ ምስክሬ ነው ሄዳችሁ በማታቁበት የከፍታ መንገድ እምትሄዱበት የተፈታ እግርና የበረታ እግር እግዚአብሔር ያደርግላችኋል አሜን በጣም ሳሰላስለው ነው የዋልኩት ከትላንት ጀምሮ ይሄንን ሐሳብ እና ከነፍሴ እየጸለይኩ ነው የመጣሁት በቃ ፍታን አበርታን ምክንያቱም እግዚአብሔር ያየው ነገር ስላለ ኑንሂድ ብሎ ያየልን ነገር እንደነዚህ አራት ለምጻሞች በየትኛውም ስሌት ሊያስቡት ወደማይችሉት ወደዚያ ልክ ወደዚያ ስፍራ እግዚአብሔር ሲያደርሳቸው እነዚህ ለምጣሞች በደጅ እንደተራቡ በሰማሪያ በር እንደተራቡ እንደደከሙ ሞት የሚጠብቃቸው ሞት የሚጠባበቁ ሰዎች ሰምሃው ወደ ጠላት ሰፈር ተጉዘው ሃሌሉያ በልተው ጠጥተው ሸሽገው ተጠቅመው አልፈው ከተማና ንጉስን አገልግለው ታሪክ የሰሩበት ነገር በእኔና በእናንተ ህይወት በ2018 እግዚአብሔር ይደግመዋል በኢየሱስ ሃሌሉያ እነዚህ ሰዎች ያንን የመሄድ አቅም አግኝተዋል እግራቸው በረታላቸው እግራቸው ተፈታላቸው ዛሬም በእኔና በእናንተ ህይወት እግዚአብሔር ኑ እንሂድ ወዳለበት የወደፊት ጉዞ እንዳንሄድ እግራችንን ያሰሩ ማናቸውም ነገሮች በኢየሱስ ስም ይወድቃሉ ለእግራችን ደግሞ ከሰማይ አምላክ ከእግዚአብሔር ከራሱ ብርታት ይሆንልናል እግዚአብሔር ኃይሌ ነው እስቲ በሉ እግዚአብሔር ኃይሌ ነው እግሮቼን እንደዋላ እግሮች ያደርጋል የእግዚአብሔር የኃይል ግብአት በእግሮች ላይ ነው ምክንያቱም የጉዞ ዋስትናና የጉዞ ፍጥነት የጉዞ ፍጻሜ የተያዘው ከእግሮች ሁኔታ ጋር ነው not about ከመንገድ ጋር አይደለም ክብር ለኢየሱስ ይሁን by the way ለጠላት የተፈቀደለት በእኛ ህይወት የተፈቀደለት የጥቃት አድራሻም እግር ነው ዘፍጥረት 3:15 ላይ ገና ከጧቱ ማለት ነው ምን አለው በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ሲል በዘርህና በዘሯ ሲል ከሱ አይተወለደው ይሄ ስለ መሲሁ ነው የሚናገረው ስለሱ ነው አይደለም ከሱ ጋር ብቻ ሳይሆን ከዘሩም ጋር ነው ጠው ያለው የክርስቶስ ዘር የሆነ ማን ነው የክርስቶስ ወገን የሆነ እና በሱ ላይ ብቻ አይደለም ጠቡ ወደኛም ተሸጋግሯል እና የጠላቱ ጠላቶች ነን ዘሩንም ነው የጠላውና ምንድነው የተፈቀደለት እርሱ ራስን ይቀጠቅጣል እኛ የተፈቀደልን ራሱን መቀጥቀጥ አንተ ሰኮናውን ተቀጠቅጣለህ አያችሁ ጠላት የተፈቀደለት የጥቃት አቅጣጫ እግር ነው ምክንያቱም እግር ነው የሚያስኬደው የጠላትም ስልታዊ ነገር መጽሐፍ ቅዱስም ስታነቡ ይሄ ነው ዓለም በእግዚአብሔር ቁጣ የጠፋችበትን ዘመን ስትመለከቱ
በኖህ ዘመን ማለት ነው እግዚአብሔር ምድርን አየ እጅግም ተበላሸች ምድርም እጅግ ግፍ ተሞላች አለና የዚህን የምድር ግፍ መሞላትና መበላሸት ችግር እንደ ሐኪም ሲመረምረው እግዚአብሔር በሽታውን አገኘው ሰው ሁሉ በምድር ላይ አካሄዱን አበላሽቶ ነበር ይላል so it's all about አካሄድን ሲያበላሽ ሰኮናን ሲቀጠቅጥ ከረመና ከዛ በኋላ በእግዚአብሔር ፍርድ ብቻ የምትጎበኝ ምድር ሆነች ትዝይላቸዋል እና ያ ስልቱ ያ የቀደመ ስልቱ አሁንም አለ ብዙዎቻችን እግዚአብሔር ኑ እንሂድ ወዳለበት የወደፊት ጉዞ እንዳንሄድ እግሮቻችንን ያደከመበት ያሰረበት ነገሮች አሉ ዛሬ በጌታ በኢየሱስ ስም እነዚያ ነገሮች ይራገፋሉ አሜን አልተሰማኝም እጆቻችሁን ከፍ አድርጉና እንደዚህ በሉ እግሮቼ ከተፈቱና ከበረቱ በድል አድራጊነት በፍጥነት በውጤታማነት ወደፊት እጓዛለሁ ወደ ምርኮዬ እጓዛለሁ ወደ ዓለም ሁሉ እጓዛለሁ ኢየሱስ ያድናል ታዲያ እነዚህ ሰይጣን እግሮችን የሚቀጠቅጥበት በእግሮቻችን ላይ ያሉ ስራቶችና ተግዳሮቶች ምንድናቸው አሁን እነዚህ ነጥቦች ሳሳያችሁ ራሳችሁን በዚህ ቃል ብርሃን እየመረመራችሁ የትኛው ስራት ከሆነ እናንተ ላይ ያለው በመንጸልየው ጸሎትና በመንሰጣችሁ አገልግሎት ዛሬ እንደሚራገፍ እመኑ አሜን ሄዳለሁ በሉ እስቲ እንደገና አንደኛው የእግዚአብሔር ቃል ሐዋርያት ሥራ ምዕራፍ 3 ቁጥር 2 ላይ የሚያሳየን ነው ከእግር መታሰር ጋር ከእግር ጋር ካሉ ተግዳሮቶች ጋር በተያያዘ ሐዋርያት ሥራ ምዕራፍ 3 ቁጥር 2 ላይ እንዲህ ይላል ወደ መቅደስም ከሚገቡ ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር ይላል ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር ይላል የዚህ ሰው አንካሳነት የዚህ ሰው የእግሩ ድካም የዚህ ሰው የእግሩ እስራት ምንጩ ከመወለድ ነው አንዳንድ ጊዜ በወደፊት ጉዞ ጥሪ ውስጥ ኑ ወደፊት እንሂድ ሲለን ወደፊት ላለመጓዝ እግራችንን የሚፈትነውና እግራችንን ያሰረውና ያደከመው አንድ ተጽዕኖ ይሄ ከመወለድ ከተፈጥሮ ያገኘናቸው የሚያገኙን ድካሞቻችን ሊሆኑ ይችላል አንዳንድ ሰው እግዚአብሔር ለሚያዘው የወደፊት ጉዞ እግሩ እንዳይንቀሳቀስ ሽባ ያረገው የተወለደበት ተፈጥሮ አለ አንዳንድ ሰዎች እንዲህ ሲሉ ሰምቻለሁ ውጭ ሀገር ለትምህርት ኢትዮጵያውያን ሲሄዱ በጣም ስማርት ናቸው ኢትዮጵያውያን ማይምሮአቸው በጣም ስማርት ነው በጣም ጎበዞች ናቸው ብዙ ኢትዮጵያውያን ነገር ግን ከምስራቅ አፍሪካ እና ከዛው ከአውሮፓ ከምናምን የመጡ ተማሪዎች ምንም አይነት ኦፖርቹኒቲ ሲመጣ በጣም ኤክስፕሬሲቭ ናቸው ዲማንዲንግ ናቸው ኢትዮጵያዊ ጎበዝ ሰዎች አይምሮአቸው ጥሩ የሆነ ነገር ግን እንደ ተፈጥሮ ሆኖ አይናገሩም ክሌም አያረጉም አይንቀሳቀስም እግራቸው ስለማያውቁት አይደለም ስለማይፈልጉት አይደለም ከምስራቅ አፍሪካ የመጡ ወይም ከምዕራብ አፍሪካ የመጡ they are loud they are aggressive እና በማያውቁትም ምናልባትም በማያስፈልጋቸው ነገር ዲማንዲንግ ናቸው አንዳንድ ጊዜ አላውቅም ከባህላችን ከተፈጥሯችን ይሁን እግዚአብሔር በፊታችን ለሚዘረጋቸው ኑ ለሚላቸው adventurous forward movements ድላለበት ታላቅ ነገር ላለበት ነገር አንዳንዴ የተዳከመ ተፈጥሯዊ የሆነ ነገር በመወለድም ይሁን በአስተዳደግ ለወደፊት ጉዞ ያልተመቸ እግር ሊኖረን ይችላል ዛሬ ግን በመወለድም ይሁን በአስተዳደግ ለወደፊት ጉዞ ጥሪ እግራችሁን ያዘ ማናቸውም አንካሳነት በኢየሱስ ስም ይራገፋል በኢየሱስ ስም ይራገፋል አይኛ ረጋ ያልነን እንላለን መረጋጋት ጥሩ ነው እግዚአብሔር ና ሲል ግን መረጋጋት ጥሩ ባህሪ አይደለም መረጋጋት አለማመን ነው መረጋጋት በተፈጥሮ እምለው የገባችሁ አታስቸግሩኝ ጊዜም ስለሌለኝ የገባችሁ እምለው
ገብቷቸዋል። ሜምፊቦስቴ የሚባለውንም ታውቁታላችሁ። የንጉስ ሳኦል የልጅ ማለት ነው። እና እሱ ጤናማ ሆኖ የተወለደ ልጅ፣ ነገር ግን በ5 ዓመቱ ገና የሳኦልና ዮናታን ሞት ስትሰማ ሞግዚቱ ተሸክማው ልትሮጥ ስትሞክር ወደቀባትና ሽባ ሆነ ይላል። አንዳንድ ጊዜ ለእግዚአብሔር ምን ልበላችሁ እግዚአብሔር የከፍታ ጥሪ ና ሲለን በጠላት መንደር ጥሰን አልፈን ከፍታውን እንውረስ የሚለው ጥሪ እንደዚህ አይነት ከመወለድም ይሁን ከተፈጥሮም ይሁን ካስተዳደግ የመጡብን እስራቶች እግራችንን ይዘው እንዳንራመድ ያደርጋሉ። ይሄ ሰው የንጉስ የልጅ ሆኖ ሽባ ነው። ይሄ ሰው እኮ ያባቱም ዙፋንም ለማስመለስ እኮ ለመዋጋት ሞክሯል እኮ። አንድ የሳኦል ልጅ ትዝ ይላችኋል። የሳኦልን ንጉስ ዙፋን ለማስመለስ ከዳዊት ቤት ጋር የተዋጋ እኮ ነበረ ከአቤኔር ጋር ተዛምዶ። ይሄ ሰው ግን በቃ ምንም ክሌም የራሱ የሆነውን ክሌም እንኳን እንዳያደርግ ዳዊት ቸርነት አረገለት እንጂ በንጉስ ገበታ አስቀምጦ ሽባ ሆኖ አበላው እንጂ ይሄ ሰው ስለራሱ ከዛም በኋላ ትዝ ይላችኋል። በኋላም ዳዊት በአቢሶሎም በተሰደደ ጊዜ እንትን አረገኝ እንደዚህ ነው ያልተከተልኩ ምናምን እያለ እንትኔን ወሰደብኝ እርሻዬን ወሰደብኝ እያለ ኮምፕሌን የሚያደርገው የንጉስ የልጅ ሆኖ ማለት ነው። ይሄ ሰው ምንድነው እንዲህ ሽባ ያደረገው እንደዚህ አይነት ደካማ ያደረገው? አስተዳደጉ ሞግዚቱ እሱን ያዘችበት ነገር ወድቆ እንዲሰበር ስላደረገችው። ዛሬ ጌታ ኢየሱስ ምስክሬ ነው። ከኔ ጋር ካመናችሁ በአስተዳደጋችሁ የሚሆን በተፈጥሯችሁ ለወደፊት ጉዞ አልመቻለ እግሮች ወይም ሽባ የሆነ አንካሳ የሆነ እግር በጌታ በኢየሱስ ስም ዛሬ ይፈታል። እጆቻችሁን ከፍ አድርጉና ይፈታል በሉ እስቲ። አልተሰማኝም? ይፈታል ይፈታል ይፈታል። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 4 እንዲህ ይላል፣ ለሳኦልም ልጅ ለዮናታን አንድ ሽባ የሆነ ልጅ ነበረው። የሳኦልና ዮናታን ወሬ ከእስራኤል በመጣ ጊዜ የ5 ዓመት ልጅ ነበረ። ሞግዚቱም አዝላው ሸሸች፣ ፈጥናም ስትሸሽ ወድቆ ሽባ ሆነ፣ ስሙም ሜምፊቦስቴ ነበር ይላል እግዚአብሔር ቃል። ስለዚህ አንዳንድ ጊዜ ከተፈጥሯችንም ከባህላችንም ካስተዳደጋችንም ያለብን ነገር አለ እንዳንሄድ የሚያደርገን። አንዳንድ የኢትዮጵያ ክልሎች አካባቢ አይታችሁ እንደሆነ በጣም ለም የሆኑ አሉ። ጥቂት ቢታረሱ ብዙ ምርት የሚያመጡ፣ ጥቂት ቢቆፈሩ ብዙ ማዕድኖች የሚወጣባቸው፣ ግን እዛ አካባቢ የሚኖሩ ሰዎች አንዳንድ ባህላቸውን ስትመለከቱ በቃ አይፈታም እግራቸው። ከእናት ማህፀን ሽባ ሆኖ የተወለደ አይነት ሰው በቃ የማይሰሩበት የማይጠቀሙ የሚሆኑበት ይሄ የሆነ ሌላ ችግር አይደለም። የሆነ የተፈጥሮና ያስተዳደግ ስርዓት አለ። እግዚአብሔር በሚጠራው ልክና ከፍታ ለመሮጥ እንዳንችል ያደረገ ዛሬ በኢየሱስ ስም ከኛ ብቻ አይደለም ከምድራችን ሰዎች እግሮች ላይ ይሄ ነገር በኢየሱስ ስም ይራገፋል ይራገፋል። አሜን። ዛሬ እንዲህ አይነት ሰዎች ካላችሁ እኔ እንትን አይደለሁም እንደው ደፋራ እንደው እንትን አይደለሁም እንደዚህ ልንገራችሁ፣ አንዳንድ ነገሮቹ ስላልሆናችሁ አይደለም ስለሆነባችሁም ሊሆን ይችላል። ስለሆነባችሁ ማን እንደጣላችሁ አታውቁትም። somehow you have an experience to fear tomorrow። ነገን እንድትፈሩ አዳዲስ ነገር እንድትጠረጥሩ እንድትፈሩ ያደገባችሁ ነገር ሊኖር ይችላል። እግዚአብሔር ደግሞ ወደ አዲስ ጎዳና ወደ ጠላት ሰፈር ሰንጥቆ አሳልፎ ከፍታ ሊያወርሳችሁ ሲጣራ እምቢ እንድትሉ የሚያደርግ የእግር ሽባነት ዛሬ በኢየሱስ ስም ይራገፋል። አሜን። ሁለተኛው መዝሙረ ዳዊት 105 ቁጥር 17 በፊታቸው ሰው ላከ፣ ዮሴፍ ለባርነት ተሸጠ። ቁጥር 18 እግሮቹም በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ አስፈታው፣ የአሕዛብ አለቃ አስፈታው፣ የቤቱ ጌታ የጥሬቱ ሁሉ ገዢ ያደረገው። አለቆቹን እንደ ፈቃዱ ይገሰጸን፣ ሽማግሌዎቹን ጥበበኞች ያደርጋቸው ዘንድ። ሌላው ሁለተኛው እግርን የሚያደክመውና እግርን የሚያስረው ሌላው እስራት ይሄ የግብጽ የእግር ብረት የሚባለው ነው። አሁን በደንብ ስሙ። ዮሴፍ ለባርነት ተሸጠ። ቁጥር 18 እግሮቹም በእግር ብረት ታሰሩ አይደለም ይላል፣ በእግር ብረት ተያዙ አይደለም ነው፣ በእግር ብረት ምን አሉ ይላል ደከሙ። የእግር ብረት ባይ ዘ ዌይ የሚጠቀሙበት ሊአንተን እንቅስቃሴ ለመገደብ ለማስራል በሰንሰለት ያስሩሃል። ሰንሰለቱ ላይ ግን የእግር ብረት የሚባል አለ። ያ በጣም ከባድ ብረት ነው። አንዳንድ ጊዜ ሰዎች ሰንሰለታቸው ሳይታሰር በእግር ብረት ከታሰሩ ሰንሰለቱ እንኳን የተፈታ ቢሆን
የእግር ብረቱ እንደፈለጉት በፍጥነት በፈለጉበት ርቀት እንዳይሄዱ እግራቸውን ለማንቀሳቀስ እግር ያደክማል የእግር ብረት ኢነርጂውን ይወስዳል በጣም ከባድ ብረት ስለሆነ ባታስረውም ሰውየውን ያን ብረት ከጫንክበት መራመድ አይችልም ናንሂድ ብትለው መሄድ አይችልም ምን ይዞሃል ብትለው ምንም ያዘው ነገር የለም የእግር ብረት ግን እግሩን አድክሞታል ዛሬም ለእግዚአብሔር የወደፊት ጉዞ ለመራመድ እግራችሁን ላይ ታስሮ እግራችሁ ላይ ሆኖ ያደከማችሁ ደዌ ሊሆን ይችላል እዳ ሊሆን ይችላል የተለያዩ ነገሮች ሆናሉ ብረቶች እግራችሁን ያደከሙ ነገሮች ዛሬ በኢየሱስ ክርስቶስ ስም ከናንተ ላይ ይራገፋሉ እጆች ከፍ ይበሉ እግሬን ያደግ ፈቃደኛ ነኝ ለመሄድ ነፃም ነኝ ለመሄድ ነገር ግን there is something weighty on my feet በእግሮቼ ላይ ግን የከበደ ብረት አለ የእግር ብረት አለ ጠንካራ ነገር አለ ሃሌሉያ የኑሮ ክብደት ሊሆን ይችላል የጤና ክብደት ሊሆን ይችላል የሪሌሽንሺፕ ክብደት ሊሆን ይችላል የተለያዩ ነገሮች ክብደቶች ነፃ ብትሆኑም መሄድ ብትፈልጉም እግራችሁን አድክመውታል ዛሬ ግን የልዑል አምላክ እግዚአብሔር መንፈስ በጌታ በኢየሱስ ስም እንደተጠራችሁ እንድትሄዱ በተጠራችሁበት ፍጥነት እንድትሄዱ እስከ ተጠራችሁበት ርቀት እንድትሄዱ በጌታ በኢየሱስ ስም ዛሬ የእግር ብረት ከናንተ ላይ ይወድቃል የእግር ብረት ከናንተ ላይ ይወቃል አንዳንድ ጊዜ የእግር ብረቱ አሁን ያልኳችሁ አሉታዊ ሁኔታዎች ብቻም ላይሆኑ ይችላሉ አንድ ጊዜ አንድን ሰው ለመሄድ የከለከለው የእግር ብረት ምን እንደነበረ ልንገራችሁ አንደኛ ሳሙኤል ምዕራፍ 17 ቁጥር 39 ጎልያድን ሊዋጋ ዳዊት በመጣ ጊዜ ወደ ንጉስ ሳኦል ወሰዱ ንጉስ ሳኦል አየውና ከዛ እንዲህ አለው ዳዊትም ሰይፉን በልብሱ ላይ ታጠቀ የኔን የጦር ዕቃ ልበስ አለው የዳዊት የሳኦልን ሰይፍ የሳኦልን የጦር ዕቃ እና ዳዊትም ሰይፉን በልብሱ ላይ ታጠቀ ገና አልፈተነውምና መሄድ ሞከረ ዳዊትም ሳኦልን አልፈተልኩትምና እንዲህ ብዬ መሄድ አልችልም እስቲ እንዲህ ብዬ መሄድ አልችልም በሉ አሁን የዚህ የዳዊት የእግር ብረት አሁን ያልኳችሁ እነዚያ ጫና የሚፈጥሩ ነገሮች አይደሉም የዳዊት የእግር ብረት የሆነለት አላስኬድ ያለው የሳኦል ጦር ዕቃ የታላቁ ንጉስ የኃይለኛው ንጉስ ብዙ ፍልስጤማውያንን የፈጀው ሰይፍ ብዙ ጦር ሜዳዎች ላይ በድል እንዲመላለስ ያደረገው የሳኦል የጦር ዕቃ ለዳዊት ሸክም ሆኖበት አልችልም አለ ከዚያ ቁጥር አራባ ላይ ዳዊትም ማወለቀ ይላል ክብር ለኢየሱስ ይሁን አንዳንድ ጊዜ እኮ ለአንዳንዶቻችን የእግር ብረት የሆነብን ደዌው ሳይሆን የእግር ብረት የሆነብን እዳው ሳይሆን የእግር ብረት የሆነብን አንዳንድ አስቸጋሪ አሳሪ ነገሮች ሳይሆኑ ለአንዳንዱ ዕውቀቱ የእግር ብረት ሆኖለታል እግዚአብሔር ወደፊት እንሂድ ብሎ ከፍ ያለ ነገር አሳይቶ ሲጠራው የእግር ብረት ሆኖበታል ኤክስፒሪየንሱ ልምዱ ልማዱ ዕውቀቱ አንዳንድ ነገሮቹ እንደ እግር ብረት ልክ የሳኦል የጦር ዕቃ ለዳዊት የእግር ብረት ሆኖ መሄድ እንዳይችል እንዳደረገው አንዳንዶች ፍጥረታዊ ዕውቀታችን ልምዳችን የተለያዩ ነገሮቻችን ያለፈው ኤክስፒሪየንስ ያደረግናቸው ነገሮቻችን እንደ እግር ብረት ሆነው አምኖ ለመራመድ አሜን ብሎ ለመሮጥ አቅም አሳጣውናል ዛሬ በጌታ በኢየሱስ ስም አሜን በሉ ሲበደም አሉታዊውም ይሁን አዎንታዊው የእግር ብረት ከኔና ከናንተ እግር ላይ ይራገፋል በኢየሱስ ይራገፋል እግዚአብሔር ሲጣራ እንደ ልጆች እያመን ነው እንደ ልጆች እያመኑ ኑ ሲለን እግዚአብሔር እንደ ጴጥሮስ በባህሩ ላይ ኢየሱስ ሲራመዳየው ጌታ ሆይ አንተ ከሆንክ ና በለኛል ኢየሱስም ና አለው በዚያ ማዕበል ላይ ወጥቶ እንዲራመድ ሃሌሉያ ጴጥሮስ የባህር ሰው ነው ጴጥሮስ የውሃ ሰው ነው ማዕበል ያውቃል ስለ ማዕበል የሚያውቅ ሰው ነው ነገር ግን ያ ሁሉ ክብደት ሳይሆንበት በባህር ላይ ና ሲለው እንደመጣ እንደዚሁ ጌታ በ2018 ወደሚጠራችሁ አቅጣጫና ከፍታ ሁሉ እንደ ልጆች አባት እንደሚያምን ልጆች በማመን ትሮጡ ዘንድ ዛሬ የእግር ብረቶች ይወድቃሉ ደግሞ እየፈለጋችሁ እግራችሁን ስታነሱ ግን መልሶ የሚጭናችሁ የኑሮ ጣጣ መልሶ የሚጫናችሁ አካላዊ ጥቃቶች መልሶ የሚጫናችሁ የኑሮ የህይወት ጉዳዮች ዛሬ በጌታ በኢየሱስ ስም ይራገፋሉ አሜን የግብጽ የብረት የእግር ብረት አሜን ሶስተኛውን ልንገራችሁ ዘፍጥረት 25:26 ከዚያም በኋላ ወንድሙ ወጣ በእጁም የኤሳውን ተረከዝ ይዞ ነበር ስሙም ያዕቆብ ተባለ
ሃሌሉያ ዘፍጥረት 27:36 ያዕቆብ ኤሳውን እግሩን የያዘበትን እና ከኤሳው እግር ጋር የተያዘውን ነገር በዝርዝርና በተግባራዊ ሁኔታ ሲያሳየ ምን አለ እርሱም አለ ቁጥር 36 ዘፍጥረት 27 በእውነት ስሙ ያዕቆብ ተባለ ሁለት ጊዜ አሰናክሎኛልና በኩርናዬን ወሰደ አሁን ደግሞ በረከቴን ወሰደ አንዳንድ ጊዜ የእግራችን ድካም ያዕቆብ እጆች ይሆናሉ አሰናካይ እጆች እግራችንን የሚይዙ አካላት አሉ ዳዊት መዝሙር 140 ቁጥር 4 ላይ ሲጸልይ እንዲህ አለ ስሙ አቤቱ ከኃጢአተኞች እጅ ጠብቀኝ እርምጃዬን ሊያሰናክሉ ከመከሩ አንዳንዴ ኃጢአተኞች ከጀርባችሁ የሚመክሩ ሳታያቸው የሚመክሩ የኃጢአተኛ እጆች አሉ ለወደፊት ጉዟችሁ አድካሚ የሚሆኑባችሁ ልክ ያዕቆብ እጅ ኤሳውን ይዞ መቼም የያዕቆብን አደራረግ እግዚአብሔር አፕሩቭ አላረገውም ገና ከማህፀን ሳለ እግዚአብሔር ያዕቆብን መርጦታል አሜን ያዕቆብ በኩርናን ማሻሻጥ እንትን ማለት አይጠበቅበትም እግዚአብሔር ኦሬዲ ነግሮታል ነገር ግን ያዕቆብን ማንነት ለኔና ለእናንተ ህይወት ተሞክሮ እንዲሆን ነው እግዚአብሔር ልንገራችሁ ስታቁትም ሳታቁትም እግራችሁን በመያዝ ለእግዚአብሔር የወደፊት እንሂድ ጥሪ እንቅፋት የሚሆኑ የኃጢአተኛ እጆች ዛሬ በኢየሱስ ስም ይራገፋሉ ተውም አትሏቸው አሁንም አትሏቸው አንዳንድ እጆች አሉ ምናልባት ህጎች ሊሆኑ ይችላሉ ፖሊሲዎች ሊሆኑ ይችላሉ መመሪያዎች ሊሆኑ ይችላሉ ኃያላን ሰዎች የሚሏቸው የሚያወጣቸው ሊሆኑ ይችላሉ በጌታ በኢየሱስ ስም ወደፊት ና ለሚለው የእግዚአብሔር የአብሮን እንሂድ ጥሪ እነዚህ እጆች ከዚህ በኋላ እግራችሁን እንዳያደክሙ ዛሬ ይወድቃሉ ከናንተ እግር ላይ ይራገፋሉ እጆቻችሁን ከፍ አድርጉና ይራገፋሉ እስቲ በሉ አልተሰማኝም እንደገና ክብር ለኢየሱስ ይሁን አሜን አንዳንድ ጊዜ በክፋት ሊሆን ይችላል አንዳንድ ጊዜ ደግሞ በበጎነትም ሊሆን ይችላል ማቴዎስ ወንጌል ምዕራፍ 16 ላይ ጌታ ኢየሱስ ወደ ቀራንዮ መስቀል ወደ ኢየሩሳሌም ሊሄድ ባለበት ሰዓት ትዝይላችኋል ወዳጁ ጴጥሮስ ምን አለው ጌታ ሆይ አይሁንብ ብሎ እግሩን ሲይዘው ኢየሱስ ምን አለ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል እኔ ወደ ቀራንዮ መስቀል ወደ ኢየሩሳሌም ወደፊት ና ብሎኛል አባቴ ና ወደፊት ና ወደ ቀራንዮ ተራራ የሰው ልጆችን እናድን የሰማይ ፍቅሬን እንገልጥ ብሎኛል ሲለው ጴጥሮስ እግሩን ያዘው ያዕቆብ ዛሬ በሰዋዊ ርህራሄም ይሁን በሰዋዊ ክፋት ያጋንንት መጠቀሚያ የሆኑ የናንተን እግሮች የሚይዙና የሚያሰናክሉ አሰናካይ እጆች ያዕቆብ እጆች በጌታ በኢየሱስ ስም 2018 ባላችሁ የወደፊት ጉዞ እርምጃ ላይ አቅም አይኖራቸውም ኃይል አይኖራቸውም እጆቻችሁን ከፍ አድርጉና ይራገፋሉ በሉ አንዳንዶቻችሁ ምን እንደምል ይገባችሁ ይሆናል ለየራሳችሁ ማለት ነው ለየራሳችሁ ለካህን ያለ ነው የምትሏቸው ነገሮች ይኖራሉ ያዟችሁ ያዕቆብ እጆችን ምትለዩ ትኖራላችሁ የከበደባችሁን የግብጽ የግርበትር ምትለዩ ትኖራላችሁ ከናት ማህፀን ያለውን ማንከስና ሽባነትም የተረዳችሁ ልትኖሩ ትችላላችሁ በእነዚያ ኢላማ ውስጥ ነው ዛሬ ምን ጸልየው እነዚህ ነገሮች የሚራገፉት አሜን በሉ ሲበደም ይራገፉ ዛሬ ሁለት ሲደመር ሁለት ስንት ነው ሚነግረኝ ሁለት ሲደመር ሁለት ሚነግረኝ ሁለት ሲደመር ሁለት ስንት ነው እርግጠኛ ሆነ ብቻ ይንገረኝ ሁለት ሲደመር ሁለት ስንት ነው በቃ የእግዚአብሔር ነገር እንደዚህ ቀላል ነው በቃ እንደዚህ ቀላል እፈታለሁ ትሄዳለህ ነው በቃ አለቀ እፈታለሁ ትሄዳለህ አንዳንድ ጊዜ we get things complicated so complicated እግዚአብሔር ግን በቃ በጸጋው ያቀረባቸው ነገሮች እንመነው ዛሬ ይፈታዋል ግሬ ዛሬ ይፈታዋል ከናቴ ማህፀን ይዤ መጣውት የተፈጥሮ ያስተዳደግ ወል ሽባነት የሚቀጥለው አመት የወደፊት ጉዞን አይከለክለኝም
ይሏል ይተረትብሃል እንደ ሳኦል ይተረትብሃል የሳኦል ልጅ ማን ነው የቂስ ልጅ ምን አገኘው ደግሞ ከነቢያት ወገን ነው ይሄ ልጅ እኮ ጭምት ነበር እንትን ነበር እንዴት እንደ እምነት ሆነ እንዴት እንደ እግዚአብሔር የምትባልበት ከተፈጥሮ በላይ ከእናት ማህፀን የመጣው ሽባነት የሚፈወስበት ያ ሰው እኮ 38 ዓመት ተቀምጦ ሲለምን የሚያቁት ልክ ጌታ ሲፈታው እየዘለለ እየጨፈረ እያመሰገነ መቅደስ ገባ ይላል ክብር ለኢየሱስ ይሁን የከተማይቱ ሰዎች ከነ ጳውሎስ ከነ ጴጥሮስ ጋር ሲመለከቱ ተደነቁ በጌታ በኢየሱስ ስም ትውልድ የሚያስደንቅ ሩጫ እንዴት ደፈረ ወደዚህ ቬንቸር ውስጥ ለመግባት እንዴት ደፈረ የሚሰማኝን አልልም ማለት አልፈልግም ለየራሳችሁ ይሰማችሁ ምክንያቱም አንዳንዶቻችሁ ወገኖቼ ማታስቡት አይደለም ምናልባት በውስጣችሁ ታስቡት ይሆናል ግን አይሆንም ብላችሁ እንዴት ይሄና ጉዞ አልጀምርም ግን አለ ውስጣችሁ እኮ ከትንቢቱ ድምጽ የተነሳ ሞቲቬሽን አለ ልክ ለምጻሞቹ ያ ድምጽ ሰማሪያ በር ላይ ሲለቀቅ በኤልሳ እነሱ ሞት የሚጠባበቁ መግባት መውጣት የማይችሉ ለምጻሞች ጠላት ሰፈር እንሂድ ብሎ ያንቀሳቀሳቸው ነገር ያቀሳቀሳችሁ ሰዎች አላችሁ ውስጣችሁ እግዚአብሔር በእናንተ ሊያደርግ ይዟችሁ ለሄድ የፈለገው ነገር ገብቷችሁ ግን በብዙ ነገር የሸፋፈናችሁት ዛሬ ግን ያን ከድምጹ ጋር እንዳትሄዱ ከጥሩ ጋር እንዳትሮጡ የሚያደርግ የግብጽ የግር ብረት ቢሆን ከናት ማህፀን ይሁን ከሞግዚት ሩጫ የመጣ ሽባነት ቢሆን ዛሬ ይራገፋል ስንቶቻችሁ ታምናላችሁ እግዚአብሔር ኤክስትሪም ሜክ ኦቨር የሚባል ሾው አለ በቴሌቪዥን ማለት በጣም መልካቸው ጥሩ ያልሆነ ሴቶችን ወይ ወንዶችን ይወስዱና ሜክ ኦቨር ያደርጓቸው በቃ ሲወጡ የገቡት አይመስሉ እና ዛሬ የኤክስትሪም የእግር ሜክ ኦቨር ፔዲኪውር ቀን ነው ክብር ለኢየሱስ ይሁን ፔዲኪውር ማለት እኮ ኪውር ማዳን ነው ፔዲ እግር ነው እና እግር የሚድንበት ቀን ነው ዛሬ ሰዓት ከፍሉ በሰማያዊ ስፓ ውስጥ ዛሬ መንፈስ ቅዱስ እግራችሁን ይፈታል የከበደባችሁ ነገር ለቋችሁ ይሄዳል ውስጣችሁ እንደሚቀጣጠለው ህልምና ራእይ መሮጥ ትችላላችሁ እግዚአብሔር ኑ እንሂድ ወዳለበት ነገር የመሄድ አቅም እግዚአብሔር ይሰጣችኋል ኢየሱስ ክርስቶስ ያድናል አሜን ይሄን ተናግሬ ወደ ጸሎት እንሂድ መዝሙር 147 ቁጥር 10 አራተኛው ማለት ነው የፈረስን ኃይል አይወድም በሰውም ጭን አይደሰትም ይላል እግዚአብሔር አሜን አንዳንዴ የግራችን እስራት ምን እንደሆነ ታውቃላችሁ ራሱ የግራችን ጥንካሬ ነው የግራችን ጉልበት የግራችን የራሱ ጥንካሬ የራሱ ብርታት የእግራችን ድካም ነው ያዕቆብ እግዚአብሔር በእናቱ ማህፀን ሳለኮ ተነግሮለታል መጽሐፍም ሲናገር ገና በእናታቸው ማህፀን ሳሉ መልካም ወይም ክፉ እንዲያደርጉ ሳይታወቅ ያዕቆብን ወደድኩ ኤሳውን ጠላው ተብሏል እናትየዋ በማህፀኗ ውስጥ መንታዎቹ ሲታገሉ ወደ እግዚአብሔር ስትጮህ እግዚአብሔር ተናገራት በማህፀንሽ ሁለት መንግስታት አሉ ሁለት ህዝቦች አሉ ነገር ግን አላ ታላቁ ለታናሹ ይገዛል ግን ያዕቆብን የበኩርነትና የወራሽነት ጉዞ 20 ዓመት በላባ ቤት እንዲሰቃይ በመድረ በዳ እንዲንከራተት ያደረገው የራሱ የእግር ብርታት ነበር እንደመጣለት ቃል ቢታመን የሰነፎችን ምክር ባይሰማ ብዙ ነገር ከህይወቱ ኪሳራዎች ይቀንሱ ነበር ለዚህ ነው እግዚአብሔር በሱ ላይ ያሰበውን የመጨረሻ ዓላማ ሊፈጽም ባለበት በዚያች ሌሊት ከመላእክቱ ጋር ሲታገል ታጋይ ነው ከእግዚአብሔር ጋር የሚታገል ከሰው ጋር የሚታገል የትግል ሰው ነው በትግል ይመስለዋል እግዚአብሔር ኑ እንሂድ ያለ ከፍታ መዳረሻው በትግል ሳይሆን በጸጋ ነው ስለዚህ ምን አደረገው ከዚህ በኋላ እየታገልክ አትሄድም ብሎ የጭኑን ሹሉዳ አደነዘዘ ሲታገሉም ይላል የጭኑ ሹሉዳ ደነዘዘ ከዚያስ ያዕቆብም እግዚአብሔር የጭኑን ሹልካ ሰነልካው ከጭኑ የተነሳ ያነክስ ነበር ይላል እግሩ ሲያነክስ ነው የበረታው በዚያ በፈጣን እግሩ እኮ
የወንድሙን የሞተው አሸሽቶ አምልጧል የገባበት ቦታም ስቃይ ነበር አሁን ግን እግሩ ያነከሰ ለሞት የሚፈልገው ወንድሙ ሲመጣ ኤሳው ሲመጣ ሃሌሉያ እሱ ወዱን ለማባባት 7 ጊዜ ደፋቀና ቢልም ወንድሙ እየሮጠ መጥቶ አቅፎ አለቀሰ የሳመው አለቀሰ ያንን በሞገስ በወንድሙ ፊት ሞገስና ድል እንዲያገኝ ያደረገው አቅሙን ስለመታው ዛሬ ኑ እንሂድ ሲለን በራሳችን ስሌት ብኩርና በምስር ወጥ ብኩርና ከእግዚአብሔር ነው የሚሰጠው ፒሪድ ያንተ ምስር ወጥ ብኩርናን አያመጣ ብኩርና ኦሬዲ ተሰጥቷል ታላቁ ለታናሹ ይገዛል ተብሏል ከማህፀን ግን የሱ ያዕቆብ የግሩ ብርታት የራሱ ብልጠት ነገሮችን ለመስራት ሲያንተ ያረጋው አረዘመበት መንገዱ መጨረሻም አይታችሁ እንደሆነ ስንት አመት ነው አለው ፈርዖን ግብጽ አይድሜ ያባቶቼን ያክል አይደለም 130 ነው ብሎ በእኛ ላይ ይቀልዳል ሰውዬው 130 ነው ምን እንደው ከአባቶቼ አልበልጥም ምናምን አለና ግን አለ ዘመኔ እጅግ ክፉ ሆነብኛል እግዚአብሔር ከማህፀን የመረጠው ሰውዬ what complicated his life was his own strength ዛሬ ያም ይወልቃል ዕውቀታችንን ታምነን ጉልበታችንን ታምነን ምክንያቱም እግዚአብሔር በሰው ጭን ምን አይልም ይላል አይደሰትም he doesn't delight in the strength of men በሰዎች ጭን ጉልበት አቅም አይደሰትም የፈረስን ኃይል አይወድም በምህረቱ ለሚታመኑ ግን ሃሌሉያ እግዚአብሔር ደስ ይለዋል ዘፍጥረት 32:25 እንዳላሸነፈው ባየ ጊዜ የጥኑን ሹልዳ ነካው ያዕቆብ የጥኑን ሹልዳ ሲታገለው ደነዘዘ ቁጥር 31 ጵኒኤልንም ሲያልፍ ፀሐይ ወጣችበት እርሱም በጭኑ ምክንያት ያነክስ ነበር ሃሌሉያ ያፈጣን ግሩማ 20 አመት አዘገየውኮ ላባቤት ያነከሰው ግን በጥቂት ጊዜ እንዴት አርጎ እግዚአብሔር ህዝብ እንዳደረገው መጽሐፍ ይነግረናል ስለዚህ ዛሬ ከነዚህ ስራቶች እግዚአብሔር መፈታት ያደርግልናል አሜን እስቲ አሜን በሉ በደም ከሌላ ከማንንም አንጠብቅም የምንፈታት ለጸሎት ተዘጋጅታችኋል መዝሙረ ዳዊት 25:15 መዝሙረ ዳዊት 25:15 እርሱ እግሮቼን ከወጥመድ ያወጣቸዋልና አይኖቼ ሁሉ ጊዜ እግዚአብሔር ላይ ናቸው አይኖቼ ሁሉ ጊዜ ወደ ማናቸው ከነዚህ አይነት የእግር ኮምፕሊኬሽኖች ነፃ የማይወጣው ማን ነው አይኖቻችሁ ወደ እግዚአብሔር ናቸው እነዚህን ነገሮች ያንከባልላል አንዳንድ ጊዜ ያልሄድንበት ነገር የለም ያልሞከርነው ነገር የለም ከነዚህ አራቱ የእግር ድካሞች ነፃ ለመውጣት ዛሬ ግን አይኖቼ ሁሉ ጊዜ ወደ እግዚአብሔር ናቸው እግዚአብሔር አይኖቻችሁ ወደ እግዚአብሔር ሲሆኑ እጁ ወደ እናንተ ትዘረጋለች ለሚያዩት እግዚአብሔር ዘንበል ይላል ስለዚህ እግዚአብሔር በሁለት ነገር ዛሬ የእግር ነፃነት ይሰጠናል አንደኛ በቅባቱ ዘዳግም 33:24 እና 25 ስለ አሴርም እንዲህ አለ አሴር በልጆች የተባረከ ይሁን በወንድሞቹ የተወደደ ይሁን እግሩንም በዘይት ውስጥ ያጥልቅ ጫማ ብረትና ናስ ይሆናልና እንደ እድሜህም እንዲሁ ኃይልህ ይሆናል ማለት የእድሜና የኃይል ስሌት ሰው እድሜው ሲጨምር ኃይሉ ይደክማል ነው ነገሩ የሚለው ተፈጥሮ የሚለው አሁን ግን እግርህ ከጠለቀበት ዘይት የተነሳ ከቅባቱ የተነሳ ጫማህ ብረትና ናስ ይሆናል እንደ እድሜህ እንዲሁ ማለት ምን ማለት ነው ኢንቨርስሊ ፕሮፖርሽናል ነው እድሜና ኃይል ምን ማለት ነው
እድሜ ሲጨምር ኃይል ያንሳል እድሜ ትንሽ ሲሆን ኃይል ከፍ ይላል ወጣት ጉልበት አሁን ግን እንደ እድሜ ደሞ የሚገርማችሁ ይሄ ዝም ብሎ ነገር አይደለም ሉቃስ 2:36 ላይ ትዝ ይላችኋል ከአሴር ወገን የምትሆን ሐና የምትባል የፋኑኤል ሚስት 7 አመት ከባሏ ጋር ከኖረች በኋላ ከዛ ይላል 84 አመት ያህል መበልቶና በጣም አርጅታ ነበር በጾምና በጸሎትም ሌሊትና ቀን ያገለገለች በመቅደስ አትለይም ነበር 7 አመት አገባች ከ7 አመት ኖረች ከዛ በኋላ 84 አመት ማለት ስንት አመቷ ነው አሁን ቢያንስ 91 ግን 7 አመት ኖረች ካለ ስታገባ ስንት አመቷ ቢሆን ነው 10 ስንት እንስጣት 7 አመት ነው ከባሏ ጋር የኖረችው እስክታገባ ስንት አመት ይሆናት 16 እንበላት 16 እና 7 ስንት ነው 20 16 እና 7 23 እና 84 23 እና 84 በመቶ 7 አመቷ ቀንና ሌሊት በጾምና በጸሎት እየተጋች ከመቅደስ አትለይም ነበር አያችሁ ያሴር በረከት እኮ ነው ያሴር ወገን ነበረችና እንደ እድሜ እንዲሁ አመቷ ሲጨምር እሷ ኃይሏ ይጨምራል ያን ያደረገው ማን ነው የእግዚአብሔር ቅባት ዛሬ በጌታ በኢየሱስ ስም ይሄ ቅባት ኃይል ለእናንተም እግሮች እስከ መጨረሻው እየጨመራችሁ እየበረታችሁ የሚያስከዳችሁ አቅም ይሆንላችኋል ይሄ እግራችሁ እዚህ ዘይት ውስጥ ሲጠልቅ ዛሬ በጌታ በኢየሱስ ስም እነዚህ የእግራችሁ አድካሚዎች ይወድቃሉ አሜን ሁለተኛ እግዚአብሔር የሚያደርገው ዛሬ የእግር ማጠብ አገልግሎት እንሰጣችኋለን ተዘጋጅታችሁ እንድትመጡ ስላልፈለግን ነው ያልነገርናችሁ አሜን ምክንያቱም መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 13 ላይ ስለ ኢየሱስ ክርስቶስ የደቀ መዛሙርቱን እግር እንዳጠበ እናያለን እግሩን ያጠበበት ዋና ዓላማው እሱ ጌታ ሆኖ የደቀ መዛሙርቱን እግር በማጠቡ ትህትናን እንዲማሩ እንደሆነ ግልጽ ነው ምንም እንትና የሚከብድ አይደለም ግን በዛ ኢየሱስ የሰዎቹን የደቀ መዛሙርቱን እግር ባጠበበት ሂደት ውስጥ የዛ ክስተት ብቸኛ አጀንዳ ትህትናን ማስተማር ብቻ እንደማይመስል መጽሐፉ ይነግረናል እንደ ማመሳጠርም ከተወሰደብኝ ይሁን ግን ተመልከቱ ሊያጥበው ኢየሱስ ሊያጥበው እና ጴጥሮስን ሊያጥብ ሲነሳ ጴጥሮስ በፍጹም አታጥብም አለው እግሬ ምክንያቱም የከበደው የኢየሱስ ትህትና ነው አውቶማቲካሊ አንደርስታንድ ምን አይነት ጌታ ነው እንዴ ዝቅ ብሎኛል ሊያጥብ ማለት ኦብቪየስ ትህትና ከዚያ በኋላ ቁጥር 7 ላይ እንዲህ አለው ዮሐንስ ወንጌል 13 ኢየሱስ መልሶ እኔ የማደርገውን አንተ አሁን አታውቅም በኋላ ግን ታስተውለዋለህ አለው አሁን እንዲህ የሚወሳሰብ ነገር አለው ትህትና ብቻ ከሆነ የዚያ ክስተት ጉዳይ ከዛ ደግሞ ቁጥር 10 ላይ ኢየሱስ አለው እንደሱ ከሆነማ አለው እግሬን ብቻ አይደለም ራሴንም እጠበኝ ሲለው ኢየሱስ እንዲህ አለው ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም ሁለንተናው ግን ንጹህ ነው አለው ስለዚህ እግሩን ያጠበበት ነገር ትህትናን ለማሳየት ብቻ ሳይሆን የሆነ የሚያነጻው ነገር ነበር ማለት ነው ስለ ንጽህና ያወራል እዚህ ላይ ስለ ትህትና እኮ አይደለም እግሩን የታጠበ ሌላው ሊታጠብ አይገባም ሁለንተናው ንጹህ ነው ማለት ይሄ ፕሮሰስ ትህትናን ማሳየት ብቻ ሳይሆን የሆነ ማወልቃቸው የግብጽ ብረት በትሮት ማን ነው ብረት አሉ ይሆን የሚወልቁልህ ማለት ነው ሚነጻ ነገር አለ ዛሬ እዚህ ውሃ ውስጥ እግራችሁ ሲጠልቅና ስናጥባችሁ የሚነጻ ነገር አለ ከእናት ማህፀን ጀምሮ የመጣ ሽባነት ይሆን ይወድቃል የግብጽ ብረት በትር ቢሆን ይወድቃል ያዕቆብ እጅ ቢሆን ይወድቃል ያንተም ጭንብርታት ቢሆን ይወድቃል ዛሬ በሱ ብቻ ደግሞ አላበቃም ቁጥር 8 ላይ ምን አለ ጴጥሮስም የእኔን እግር ለዘላለም አታጥብም አለው ኢየሱስም ካላጠብኩህ
ይሄንን እንትን ምንድነው የሚባለው ይሄ ፕራክቲካል ዴሞንስትሬቲቭ ትምህርቴ የትህትና ማስተማሪያን አትረዳው ማለት ነው ያለው ካላጠብኩ ከኔ ጋር ድል የለህም ማለት በማጠብ ውስጥ ማካፍልህ ነገር አለ ማለት እኮ ትህትና ብቻ አላስተምራለም ካላጠብኩ ይሄንን ምንድነው የሚባለው ኦብጀክት ሌሰን ይሄንን ምሳሌያዊ ትምህርት ትህትና ማስተማሪያን አልተረዳውም ማለት ነው ልክ ነው እሱ ዝቅ ብሎ በኋላም ነግሯቸዋል በግልጽ አማርኛ ነግሯቸዋል እኔ ጌታውኜ ዝቅ ብዬ ካጠብኳችሁ እናንተም ለራሳችሁ እርስ በርሳችሁ ይሄን ልታረጉ ይገባችኋል ብሏቸዋል ኦብቪየስ ዝቅ ብሎ ጌታ የባሪያዎቹ እግር ማጠቡ ትህትና ማሳያ ግን ከዚያም የበለጠ ነገር እንዳለ ይሄ ነግረናል እንጂ ኦብጀክት ሌሰኑ ብቻ ቢሆን ኖሮ ይሄ ሁሉ ነገር ንጽህና ድል ፈንታ ምናምን ያመጣው ስለዚህ ዛሬ እግራችሁ ስትታጠቡ የእግዚአብሔር ጉልበት ከክርስቶስ የሆነው ያ መስቀልን የደፈረው አሜን በሉሲ በደም ያ ነገስታትን አለቆችን ካህናትን የደፈረው የወደፊት ተጓዥ እስከ መስቀል ሞት ድረስ የታዘዘ ሆነ የተባለለት ወደ ኋላ የማይሄደው ሁሉ ጊዜ በጠላት ራስ ላይ የተራመደ ለሱና ለህዝቡ ድልን የሚያመጣው የክርስቶስ ኢየሱስ እድል ፈንታ ያገኛችኋል you will have an impartation from the militant spirit of Christ ከክርስቶስ ኃያል መንፈስ ተካፋዩ ትሆናላችሁ ና ብሎት ኢየሱስ ቆይ ያለው መቼ ነው ያችን ጽዋ እንኳን ፊቱ ሲያቀርብ ነፍሱ እንደዛ ስትዝልበት ሲደክመው አባት ሆይ ፈቃድህ እንጂ ፈቃዴ አይሁን ብሎ ራሱን ለመስቀል ሞት አሳልፎ ለዚያ የከፍታ ጉዞ ና ወደ መስቀል በተባለበት ነገር ያ እሱ ብለድ ቬዝል ውስጥ የሚሽከረከረው ያ ሚሊታንት ሆሊ ሚሊታንት መንፈስ ዛሬ ያገኛችኋል አሜን በሉሲ በደም በእግሮቻችን እንቆማለን ሃሌሉያ የላብራቶሪ ምርመራ የደረሰላችሁ ሰዎች በእናንተ እግር ላይ ያለውን ችግር የተረዳችሁ ምርመራው የደረሰላችሁ ሰዎች ውጤቱ የደረሰላችሁ ልጅ ያዙና ውጤቱን ወደ ሕክምና እንመጣለን ማለት ነው እኔ ጋር ያለው ያ የእናት ማህፀን የሚባለው ጉዳይ ሳይሆን አይቀርም እኔ ጋር ያለው ያዕቆብ እጅ ሳይሆን አይቀርም እኔ ጋር ያለው የግብጽ ብረት እግር ብረት ሳይሆን አይቀርም እኔ ጋር ያለው የራሴው እግር ጥንካሬ ሳይሆን አይቀርም አንዱም በሁለቱም በአራቱም የደከመ እግር ኢየሱስ ሳይመርጥ ሁሉን ነፃ ያወጣል ጆቻችሁ ከፍ ይበል እና እባካችሁ ስንቶቻችሁ ጌታ እውነተኛ የሚሰራ አምላክ እንደሆነ ታምናላችሁ ይሰራል ያደርጋል ያከናውናል